ከብዙ ወንዶች ጋር ወሲብ የፈጸመችን ሴት የምናውቅበት 6 ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮ ማሳብ ጠቃሚ ነውና ላይክ በማድረግ ጀምሩ። አንደኛ፣ የወሲብን ጥያቄ በፍጥነት መቀበል። ከብዙ ወንዶች ጋር የፍቅር ጨዋታን ስትጫወት የቆየች ሴት አንዱ መታወቂያዋ የጠየቃትን ወንድ ብዙም አታለፋም፣ ወዲያውኑ ትቀበላለች። ሴቶች ከወንዶች ጋር በብዙ ነገር ሊግባቡ ይችላሉ። ነገር ግን በፍቅር ጨዋታ ጉዳይ ሲሆን በጣም ይጨነቃሉ። በተለዋዋጭ ስሜቶች ውስጥ ይቆያሉ። ደጋግሞ በነገሩ ያስቡበታል። ነገሩ የሚያመጣባቸውን ጉዳት እንኳ በማሰብ በመጨረሻም እምቢ አይሆንም የሚል ምላሽ ይኖራቸዋል። ባይሆን እንኳን ከወንዱ ዘንድ አስተማማኝ ነገር ሲያዩ ነው ራሳቸውን አሳልፈው የሚሰጡት። ነገር ግን ከብዙ ወንዶች ጋር አንሶላ የተጋፈፈች ሴት ወንዱ ጫን ብሎ ከጠየቃት በደስታ እሺ ትለዋለች። እንደውም ወንዱ ራሱ ወደ እርሷ እንዲሳብ ለማድረግ ብዙ ትጥራለች። ለእንደዚህ አይነት ሴቶች የፍቅር ጨዋታ ከመዝናኛ ባለፈ ትልቅ ትርጉም አይሰጡትም። ሌሎቹ አካብደው እንደሚያዩት በፍጹም እንደዛ አያዩትም። ይህ አይነት ስሜትና እንደዚህ አይነት አስተሳሰብ እንዲኖራቸው ያደረገው ከብዙ አይነት ወንዶች ጋር በተለያየ ጊዜ በተለያየ ሁኔታ በማሳለፍ ልምድ ማግኘታቸው ነው። ሁለተኛ፣ ስለ ወሲብ በነጻነት መናገር። ስለ ፍቅር ጨዋታ ብዙ ታውቃለች፣ ብዙም ትናገራለች። በእርግጥ ማውራት ሁሉም ሰው ያወራል፣ ይህ ምልክቱ ላይሆን ይችላል። ነገር ግን እነዚህ የፍቅር ጨዋታ ልምድ ያላቸው ሴቶች በብዛት ሲያወሩ በነጻነትና በግልጽ ያወሩታል፣ ደግሞም በደስታ ያወራሉ። የሚያወሩበት ነጻነትና ግልጽነት በጣም ይገርማል። በፍጹም አያፍሩም። የሚጠቀሙበት ቃል እንኳን ሴት ወንድ ራሱ ደፍሮ የማይናገራቸው ቃላትን ይናገራሉ። ብዙ ሴቶች ስለ ፍቅር ጨዋታ ሲነሳ ሌሎች ሲያወሩ መስማት ቢፈልጉም ግን እነርሱ ደፍረው ማውራት ይከብዳቸዋል። እነዚህ ሴቶች ግን ወሬውን ለማውራትም ለመስማትም ዘወትር ክፍት ናቸው። ለምን መሰላችሁ? ያሳለፉት ሕይወት ስለሆነ እንደ ትዝታ በደስታ ያወሩታል እንጂ አይሸማቀቁበትም። አንድ ማወቅ ያለብን ግን ስለ ፍቅር ጨዋታ ነፃና ግልጽ ሆና ያወራችው ሴት ሁሉ እንደዚህ አይነት ታሪክ አላት ብለን መደምደም የለብንም። ጨዋና ከወንድ ጋር ምንም አይነት ንክኪ የሌላቸው ሴቶችም ሊያወሩ እንደሚችሉ ማሰብ ይኖርብናል። ሶስተኛ፣ ከወንዶች ጋር በቀላሉ መግባባት። ዓለም ላይ ከባዱ ነገር የወንድና ሴት መግባባት ነው። እነዚህ ሁለቱ ጾታዎች ለመግባባት ትልቅ የሆነ ጥበብና ብልህነት ያስፈልጋቸዋል። ምክንያቱም በተፈጥሯችን ሴቷ ተፈላጊ ተጠያቂ፣ ወንዱ ደግሞ ፈላጊ ጠያቂ ሆነን ነው የተፈጠርነው። ልክ እንደ ጾታችን የሚያግባቡን ነገሮችም ይለያያሉ። በጋራ የምንግባባባቸው ጥቂት ነገሮች ናቸው። የሴትነት ድንበር አለ፣ እንዲሁም የወንድነትም ድንበር አለ። እነዚህ ሁለት ድንበሮችን ንዶ ለመግባባት በወንዱም በሴቱም በኩል ያልተካረረ ነገር መኖር ይኖርበታል። እናም ከብዙ አይነት ወንዶች ጋር የፍቅር ጨዋታ ታሪክ ያላት ሴት ከወንዶች ጋር በጣም ተግባቢ ናት። ለሌሎች ሴቶች እንደ ዳገት የሚከብዳቸውን እንደዚህ አይነት ሴቶች ግን ገና ከአንደበታቸው ቃል ሳያወጡ በሰውነት ቋንቋቸው ብቻ የትኛውንም ወንድ መግባባትና ማውራት ይችላሉ። በጣም ከሚቀላቸው ነገሮች መሃል ወንድን ማውራትና መግባባት ይሆናል። ጨዋ የሚባሉ ሴቶች በአንድ ዓመት ውስጥ የማይግባቡትን እነዚህ ሴቶች ግን በአንድ ቀን ሊያደርጉት ይችላሉ። የወንድና ሴት መግባባት ስንል እንደ ቀላል መወሰድ የለበትም። ጉዳዩ ሰላምታ የመለዋወጥ ሳይሆን ተግባብቶ አብሮ ብዙ ነገር ማድረግንም ይጨምራል። እኛ ወንዶች ደግሞ በባህሪያችን ነገሮችን የማታካብድ ቀለል ያለች ነፃ የሆነች ፈታ ያለች ሴት እንወዳለን። ስለዚህ እንደዚህ አይነት ሴቶች ብዙ ወንዶችን ለመግባባት አቅሙና ልምዱ አላቸው። ይህ አንዱ ምልክታቸው ነው ተብሎም ይታመናል። አራተኛ፣ ያለፈውን ግንኙነት መደበቅ። በፍቅር ጨዋታ ላይ ሰውነታቸውም አእምሯቸውም ብዙ የለፋ ሴቶች ብዙ ያሳለፉት ጥሩም መጥፎም ታሪክ ይኖራቸዋል። ይህን ታሪካቸውን ግን በፍጹም ለማንም አይናገሩትም። እንደውም ጨዋና ድንግል ከሆኑ ሴቶች በላይ ራሳቸውን እያሞካሹ ያወራሉ እንጂ በሰውነታቸውና በአእምሯቸው የሰደደውን የወንዶችን ትዝታ በግልጽ አይናገሩም። ለምሳሌ ከ20 ወንዶች ጋር አንሶላ የተጋፈፈች ሴት እስከዛሬ አንድ የፍቅር ጓደኛ ብቻ ነበረኝ። ለረጅም ዓመታት አብረን ነበርን። በመጨረሻም ጉርቶኝ ነው የተለያየ ነው። በጣም እየወደድኩት ታማኝ ሆኜለት ሳለሁ እሱ ግን ከሌላ ሴት ጋር ቼት አደረገብኝ ልትል ትችላለች። የ19ኙን ወንዶች ታሪክ ከጀርባዋ ደብቃ የአንዱን ወንድ ታሪክ ብቻ ትነግርሃለች። እርሱንም ትክክለኛውን ታሪክ አትነግርህም።
ሰውነታቸው የብዙ ወንዶችን ሰውነት የለመደ ሴቶች አንዱና ትልቁ ምልክታቸው ያለፈ ታሪካቸውን በፍጹም አይናገሩም፣ ፈቃደኛም አይደሉም። ስታፋጥጣቸው እንኳን በሆነ ወሬ ቀይረው ያመልጡታል እንጂ በቀጥታ መናገር አይፈልጉም። ጨዋ የሆኑ ሴቶች ግን በሕይወታቸው ያለፈውን የትኛውንም አይነት ታሪክ በግልጽነት ታወራለች። የተለየች ሴት ለመሆን ብላ ራሷን አትክብም። በእርግጥ 90% ሴቶች ያለፈ ታሪካቸውን ይደብቃሉ። ለምን ቢባል ዛሬ ላይ ዋጋቸው እንዳይረክስ ነው። የሴትነት እንቁ የሚባሉ ነገሮችን አስወግደው ነው ዛሬ ላይ ያሉት። ያ እንቁ ዛሬ ላይ የለም። ስለዚህ ጉድለትና የበታችነት ስሜት ይሰማቸዋል። እናም ያለፈ ሕይወታቸውን በመደበቅ ክፍተቱን ለመሙላት ይጣጣራሉ። ቢሆንም ግን ከአንድ ሴት ጋር የቁም ነገር ሕይወት ለመጀመር ያሰበ ወንድ የግድ የሴቷን ያለፈ ሕይወት ማወቅ አለበት። ማንኛውም ሰው በባለፈው ሕይወቱ ታሪክ ባይመዘንም፣ ነገር ግን የሴት ያለፈ ታሪኳ የዛሬውንም የነገውንም ሕይወቷን ይወሰናል። ስለዚህ ሁሉን አውቀ ብትገባበት ይሻላል። አለዚያ በኋላ የማትወጣበት ችግር ውስጥ ትገባለህ። 5ኛ በወሲብ ጊዜ ልምድ መኖር። ልምድ ያላት ሴት ብዙ መገለጫዎች አሏት። የተወሰኑትን እስኪ እንመልከት። የፍቅር ጨዋታ ሊጀምር ሲል እርሷ ራሷ ሁኔታውን ልታስጀምር ትችላለች። የወንዱን አነሳሽነት ላትጠብቅ ትችላለች። አይኖቿ የፍቅር ጨዋታን እንደተራቡ ያስታውቃሉ። በወንድ ሰውነት ላይ አይኖቿ ይንከባለላሉ። ከዚያም አልፎ በንግግሯ ይህን ቀን ስጠብቅ ነበር ልትል ትችላለች። በተጨማሪም ይህ እንደሚሆን እርግጠኛ ነበርኩ እያለች ነገሩ በመፈጠሩ ያላትን ደስታ በግልጽ ልትናገር ትችላለች። በፍቅር ጨዋታ ወቅት ብዙ ሴቶች ጨዋታውን እየተጫወቱ 100% ደስተኛና ነፃ አይሆኑም። ምክንያቱም እርግዝና ሊፈጠር ይችላል ብለው ያስባሉ። ደግሞም ብዙም ተያያዥ በሽታዎች ሊከሰት ይችላል የሚል ሐሳብ አለባቸው። ብዙ ነገር ያስጨንቃቸዋል። እነዚህ የፍቅር ጨዋታ ላይ ልምድ ያላት ሴት ግን ስለ እነዚህ አይነት ጭንቀቶች ደንታ የላትም። በዚያ ሰዓት ብቻ ስለ መደሰት ነው የምታስበው። ሰውነቷ ከመጠን በላይ ይዘረጋል። ነፃነቷና በራስ መተማመኗ የተለየ ነው። እንደ አብዛኞቹ ሴቶች በሰውነቷ አትሸማቀቅም፣ አታፍርም። ጨዋታው ላይ ያለች እንዲህ አርገኝ፣ እንደዛ አርግልኝ፣ ተመችቶሃል፣ እንዴት ልሁንልህ? በነገራችን ላይ ያንተ ምንሽር ገራሚና ደስ የሚያሰኝ ነው፣ በጣም የተለየ ደስታ እየሰጠኝ ነው እያለች የጨዋታውን ድምቀት ልትጨምረው ትችላለች። ንግግሯ ግልጽ ነው። የምትፈልገውንና ወንዱ የሚፈልገውን በግልጽ ትጠይቃለች። በነፃነት እርሷ የምትፈልገውንም ትናገራለች፣ አትሽኮረመምም። 6ኛ ግንኙነትን በቀላሉ መቀየር። ከተለያዩ ወንዶች ጋር ብዙ ግንኙነት ያደረገች ሴት አንዱና ዋናው ምልክቷ ደግሞ ከአንዱ ወደ ሌላ ወንድ በፍጥነት ትሄዳለች። በአንድ ግንኙነት ውስጥ በፍጹም ትዕግስት የላትም። ወንድ ቢሄድ ወንድ ይመጣል እያለች የወንድ አይነት ታያለች። ከአንድ ወንድ ጋር እንኳን ተጨቃጭቃ ለመኖር ይቅርና ምንም ሳይፈጠር በሰላሙ እንኳን ትታው ወደ ሌላው ወንድ ልትኮበለት ትችላለች። የፍቅር ጨዋታ ብቻ ሳይሆን ወንድን የመቀያየር ልምድም ስላላት ከአንድ ወንድ ጋር ተወስና ለመኖር ይከብዳታል። የብዙ ወንዶችን ጠረን የለመደች ሴት ከአንድ ወንድ ጋር ተረጋግታ አትኖርም። ሰውነቷ የብዙ ወንዶችን ትዝታና የዘር ፍሬን ተሸክመዋል። በሰውነቷ ውስጥ የብዙ ወንድ ሰውነት ገብቷል። ይህ ለሷ የተለየ ታሪክ አለው። እያንዳንዱ ወንድ በሰውነቷ ላይ ታሪክ ጽፎ አልፈዋል። እያንዳንዱ ወንድ የራሱ የሆነ አሻራን አስቀምጦበት ሄደዋል። የእነዚህ ወንዶች አሻራ እያለ ተረጋግታ ከአንድ ወንድ ጋር ለመኖር አትችልም። ከስንት አንዷ ናት ተሳክቶላት ተረጋግታ የምትኖረው። ስለዚህ በተደጋጋሚ ቶሎ ወንዶችን የምትቀይር ሴት አንዱ ምልክቷ ይህ ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።